ሰማው ያየንም የነበርነው ነገር ስላለ ያው ወደ ስምምነት ወደ ወንበር ዙሪያ ፋኖ አምኖ መቶ መንግስትም ለድርድር መቀመጡ በጣም ደስ የሚል ነገር ነው። ደስ አሰኝቶናል። እኛ እንደ ወጣት በጣም ደስ ብሎኛል እውነት ለመነጋገር ምክንያቱም በሁለት አንድ በመንተዋወቅ ሰዎች መካከል ስበርስ ግጭቱ ቀርቶ ዘላቂ ሰላምን ለመፍጠር በዚህ ልክ ተነጋግረው በዚህ ልክ መስማማታቸው እጅግ በጣም ደስተኛ ነኝ። ያለብንን ችግር ተቃራኒ ወገንም ቢኖር ሐሳባችን እንደ ሐሳብ ልዩነት ይዘን በጋራ መንፈታ ለሀገራችን እድገት ብልጽግና ጥሩ ደረጃ ያደርሳታል ብዬ አስባለሁ። አዋጭነት ያለው በጦርነትና በተለያየ ነገር በጫና በመፍጠር ሳይሆን ቀርቦ መጠየቅ ነው፣ ቀርቦ መነጋገር ነው። መንግስት ያው እጁን ከፍቶ እየጠየቀ ነው ያለው። የተለያየ ነገር እናድርግ እንወያይ ብሎ መንግስት አቅጣጫ እየሰጠ ነው ያለው። ጥሩ ነው ብዬ ገምታለሁ። አሁንም ጫካ ያሉት ቢወጡ ደስ ይለኛል እንደ ዜጋ ማለት ነው። የተለያዩ ተቋማት የተለያዩ አካላት ማለት ነው ለሰላም የራሳቸውን ድርሻ ሊወጡ ይገባል። ወጣቱ በተለይ አሁን የተማረው ኃይል በመልካም ስነ ምግባር በየአካባቢው የራሱን አስተዋጽኦ ማድረግ አለበት ብዬ ነው ማስበው።